በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንኳን ለቅዱስ ዑራኤል ወርኃዊ ክብረ በዓል በሰላም አደረሳችሁ። በዚህ ዝግጅት በሰኔ ወር የሚነበበውን ድርሳነ ዑራኤልና የዕለቱን ስንክሳር እናስደምጣችኋለን። ውድ የባህራን ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደውል ምልክቱን በመጫን ዝግጅቱ ማዳመጥ እንድትጀምሩ በአክብሮት እናሳስባችኋለን። የሰኔ ድርሳነ ዑራኤል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ልመናውና በረከቱ ለዘላለሙ ከወዳጁ ከሁላችን ጋር ይሁንና በሰኔ 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይህ ነው። በኢትዮጵያዊ ንጉሥ ዳግማዊ ዳዊት ዘመን የሸግላ አገር አስተዳዳሪ የሆነ አንድ ሰው ነበር። ይህም ሰው የመላእክት አለቃ ቅዱስ ዑራኤልን በጣም አድርጎ ይወደው ነበር። የዚህ ሰው አባቱ አስቀድሞ የትግራይ አገር አስተዳዳሪ ስለነበረ እሱንም ንጉሡ መስፍን አድርጎ ሾመው። የተወለደው አክሱም ሲሆን ትውልዱ ነገዱ በንጉሥ ሰለሞን ዘመን ከልጁ ጋር ታቦተ ጽዮንን በመከተል የሰራዊቱ ሹሞች ሆነው ከመጡት ስማቸው ዮፍታሔና ጌዴዎን ከተባሉ ወገን። እነሱም ንጉሥ ሰለሞን ልጁን በእናቱ አገር በኢትዮጵያ አንግሶ በላከው ጊዜ ከእስራኤል ልጆች ጋር አብረው የመጡ ናቸው። ስለዚህ ነገር ንጉሡ ዳግማዊ ዳዊት ይህንን መኮንን በትግራይ መሳፍንትና መኳንንት ላይ የበላይ አለቃ አድርጎ ሾመ። ነገር ግን ይህ መኮንን ልጅ ስለሌለው መካን በመሆኑ ሁል ጊዜ ወደ እግዚአብሔር ያዝንና ይተክዝ ነበር። ከዕለታት በአንድ ቀን በሸግላ ሀገር ደብረ ማህው ከምትባል ቦታ አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም ቤተ ክርስቲያን ውስጥ በመላእክት አለቃ በቅዱስ ዑራኤል ስዕል ፊት በጉልበቱ ብዙ ጊዜ እየሰገደ ያለቅስ ጀመር። ከዚህ በኋላ ቅድስት በምትሆን በሦስትነትህ ካለመኖር ወደ መኖር ሁሉን አምጥተህ የፈጠርክ፣ ትዕቢተኛውን የምታዋርድ፣ ትሑቱን የምታከብር የመላእክት አለቃ የቅዱስ ዑራኤል አምላክ ሆይ ሁሉ ይቻልሃል፣ የሚሳንህ የለም አለ። የቅዱስ ዑራኤል ጌታ ሆይ አንተ ይቅር ባይና መሐሪ ስትሆን በኀጢአቴ ነው ወይንስ በተንኰሌ እኔን ባሪያህን ለምን ቸል ትለኛለህ? እኔ ዘራቸውን እንደ ሰማይ ኮከብና እንደ ባሕር አሸዋ አበዛዋለሁ ስትል ለወዳጄ ለአብርሃምና ለልጁ ለይስሐቅ ለባለሟልህ ለያዕቆብም በማይታበል ቃል ኪዳን የሰጠኸውን ቃል አስብ። ቀድሞም ሆነ ዛሬ ፍጥረትን ሁሉ የፈጠርክ አንተ ነህ። አሁንም ጸሎቴንና ልመናዬን ስማኝ፣ የልመናዬንም ጩኸት አድምጠኝ። በእናትህ በእመቤታችን በድንግል ማርያምና ትእዛዝህን በሚጠብቅ በመልአኩ በቅዱስ ዑራኤል ብለህ ያለ አንተ ሌላ አምላክን የማያውቁ እንደ አባቶቼ እንደ እስራኤላውያን ትእዛዝህን የሚሠራ ደስ የሚያሰኝህን ልጅ ስጠኝ አለ። እኔ ልጅ የለኝም። ጥንት በሙሴ ኦሪት ሕግና በተመረጡ በሐዋርያት ቃል ፍቃድህን የፈጸሙ የንጹሐን አባቶችን ሹመት ለማን ሰጠዋለሁ? ዓለምን ሁሉ የፈጠርህ አንተም በመልካም አምልኮት ሆነው ፍቃድህን የፈጸሙ ከባሮች እስራኤል ልጆች ሁሉ እኔ ተለይቼ በዚህ ዓለም ብቻዬን ቀረሁ። ባሪያህ የምትሆን ሚስቴም ወይም ረዳቴ ንጹሐን ከሆኑት ካህናቶች ዘር ስለሆነች እነሆ ዛሬ ጌታዬ ሆይ ትእዛዝህን የሚጠብቅ ልጅ ለዘላለሙ በማያልቀው ቸርነትህ ስጠን። ይህንም ስጠኝ የምልህ ልጅ ለቤተ መቅደስ አገልጋይና በቅዱስ ወንጌል ሕግ የሚመራ እንዲሁም ሁልጊዜ በቤተ መቅደስ ውስጥ ንጹሕ መሥዋዕትን የሚያቀርብ ይሆን ዘንድ ነው ሲል ደግሞ ተናገረ። ይህን የሚናገረው ሸግላ በምትባል አገር አምላክን በወለደች በእመቤታችን በድንግል ማርያም ቤተ ክርስቲያን የመላእክት አለቃ በሆነ በቅዱስ ዑራኤል ስዕል ፊት ቆሞ በጸሎትና በብዙ ለቅሶ በስግደትም ላይ ሆኖ ከጥቂት ቀን በኋላ በቅዱስ ዑራኤል በስዕሉ ፊት ቆሞ ሲጸልይና ሲያለቅስ
ቅዱስ ዑራኤል ከሰማይ ወደሱ የአምላካችንና የጌታችን የኢየሱስ ክርስቶስ ባሪያ ወዳጄ ሆይ ሰላም ላንተ ይሁን። ልመናህና ጸሎትህ በመልካም እምነት የምታደርገው መሥዋዕትህም ዓለምን በያዘ በእግዚአብሔር ፊት ደረሰልህ ሲል ቅዱስ ዑራኤል ነገረ። እነሆ ሚስትህ በዚህ ሰሞን ትጸንሳለች፣ ወንድ ልጅም ትወልዳለች። እሱም ለዓለም ሁሉ መምህርና ግሩም ከሆነ ከሲኦል ሞት በጸሎቱ የሚያድንና አምላክን የወለደች እመቤታችን የድንግል ማርያም ወዳጅ የሚሆን ነው ሲል ዳግም ነገረው። እንዲሁም ነገሥታትን የሚገስጽና የሃይማኖት ጠላት ለሆኑት ለካህዲያን ጸር የሐዋርያትም የቃላቸው ሰይፍ የሚሆን ነው። ከኢትዮጵያ መናፍቃኖችና ካህዲያንን የሚያጠፋ የእውነት ካህናትን ግን የጌታ ኢየሱስ ክርስቶስ ብርሃን ወደሆነ ቃለ ወንጌሉ በሐዋርያት ሕግ የሚመራና ስለ እግዚአብሔር ብለው ከሙሴ ጀምሮ እስከ በራኪው ልጅ እስከ ዘካርያስ ድረስ ደማቸውን ያፈሰሱ የእስራኤልን ነቢያት ትንቢታዊ ቃላቸውን የሚያስተላልፉ በዓለም ውስጥ ያሉ የእግዚአብሔር መዘምራን ካህናት ሁሉ በድርሰቱ የቃል ምስጋና እግዚአብሔርን ያመሰግኑታል። ይህም ሰው የምሥራቹን ቃል በሰማ ጊዜ ፈጽሞ ደነገጠና በማድነቅ ብቻ እህል ውሃ ሳይቀም 3 ቀን ጦሙን አደረ። የመልኩ ውበት በጣም ግሩም ድንቅ ሲሆን የቃሉ ወይም ያነጋገሩ ለዛ ወይም ጣዕም ከወይን ጠጅና ከወተት ይልቅ ፈጽሞ ደስ የሚያሰኝ። ከ3 ወር በኋላ አበባው በሚያውድበት በአበባው ወራት በጥቅምት ወር ሚስቱ ጸነሰችና ሐምሌ 7 ቀን ፍጥረቱን ሁሉ በፈጠሩ በቅድስት ሥላሴ በዓል ቀን ወንድ ልጅ ወለደች። ሕፃኑ በተወለደም ጊዜ መላእክት አለቃ ቅዱስ ዑራኤል ወደ እናቱ መጣና በበላይዋ ቆሞ በሕልም ታያት። ይህ ልጅሽ አዲስ ለሚሆን ሐዋርያነት የተመረጠና እንደ ጴጥሮስና እንደ ጳውሎስ በመዓዛ ሃይማኖቱ የጣፈጠ ነው። በንጽሕናውም የእውነት ካህናት እንደሆኑ እንደ ሳሙኤልና እንደ መልከጼዴቅ እንደ አሮንም ንጹሕ ነው። ስሙም ጊዮርጊስ ተብሎ ይሰየም። ጊዮርጊስ ማለት የሃይማኖት ገበሬና አምላክን የወለደች እመቤታችን የድንግል ማርያም ወዳጅ ማለት ነው። ኢየሱስ ክርስቶስ ሰማዕት የሆነ እንደ ልዳው ጊዮርጊስ በቀናች ሃይማኖት የሚጋደልና በነገሥታትና በጳጳሳት በሊቃነ ጳጳሳት ዘንድ የተከበረ ይሆናል። ስለዚህም ስሙን ጊዮርጊስ ብለው ሰየሙት። የሐዲሳትን መጻሕፍት ይማር ዘንድ ለሐይቁ መምህርና ለአቃቤ ሰዓቱ ለአባ ሰረቀ ብርሃን ሰጡት። የቅዱሳን መጻሕፍትን ትምህርት በጀመረ ጊዜ እስከ 7 ዓመት ድረስ የፊደልን ዘር እንኳ መለየት ስላቃተው መምህሩ ለአባቱ መልሶ ሰጠ። ይህ ልጅ ትምህርት እምቢ ስላለው ወደ አንተ መልሼዋለሁ፣ ስለዚህ እንዳንተ መስፍን ይሆን ዘንድ የንጉሥ ወታደር አድርገው አለው። አባቱም ለመምህሩ ሲመልስ እኔ ለእግዚአብሔር ካህን አገልጋይና የትእዛዙ ጠባቂ አስራት ይሆን ዘንድ ሰጥቼዋለሁ። ፈጣሪዬ ትምህርቱን እንዲማር ካልፈቀደለት እንደወደደ አድርገው፣ እኔ አልቀበለውም። አንተ ልጅ አድርገው፣ አምላኬን ያገለግል ዘንድ አንድ ጊዜ ሰጥቼዋለሁና አለ። በቃሌ እንደተናገርኩት ስለት የሆነኝ ዘንድ እኔ በፊቴ እንደ ኢምንት ቆጥሬዋለሁ በማለት አልፈልገውም አለ። ከዚህ በኋላ መምህሩ ከአባቱ ዘንድ ወደ ሐይቅ የባህር ደሴት መልሶ ወሰደውና ለመነኮሳቱ ረድ ወይም አገልጋይ አደረገው። እርሱም ከቅዱሳን መነኮሳት ጋር ለበጎ ነገር መጋደልን ጀመረ። መነኮሳቱም በየጊዜው 3,300 ስግደትን ሲሰግዱ እሱም ከነሱ ጋር አብሮ ይሰግድ ነበር። 9 እንቅብ እህል ሲፈጩ እሱም እንደዚሁ ይፈጫል። የመጻሕፍት ትምህርት ሳይኖረው በእምነትና በተሰጠው ዕውቀት ይሰግዳል። አምላክን የወለደች እመቤታችን ድንግል ማርያም ቅድስት በምትሆን በስዕሏ ፊት ቆሞ እንዲህ ይላታል። የአሸናፊ እግዚአብሔር እናት እመቤቴ ሆይ እኔን ባሪያሽን የባሪያሽን ልጅ ለምን ችላ ትይኛለሽ? አባቴ ለልጅሽ አስራት አድርጎ የሰጠኝ የዚያ ደብር መነኮሳትን እየረዳሁ እንዳገለግል አልነበረምን? እዚያች ገዳም እንደሚኖሩ ቅዱሳን መነኮሳት እኔም ከእነሱ ጋር ስኖር የመጻሕፍትን ንባብ ያንቺንም ውዳሴ ምንም የማላውቆኛለሁና እንደ አባቶቼ ምድራዊ ንጉሥ ወታደር አልሆንኩ።
ወይም እንደዚሁ እንደ ደሴቲቱ መነኮሳት መነኮሳል። አንድ አፍታ እንደ ጥላ የሚያልፈው የዚህ ዓለም ሰዎች ፍጥረቱ ምንድነው አይበሉኝ። በመለኮቱ ባህሪ ሞት የሌለበት ስለ ብዙዎቹ ደህንነት በሥጋ በሞተው በሕያው ልጅሽ አደራ ብዬ ተማጽኘሻለሁ። እመቤቴ ሆይ ከአንቺ ጋር እንደሆን በሞተ ሥጋ ወደ አንቺ ውሰጅኛል። ዕለታት በአንድ ቀን እመቤታችን በሕልሙ መጣ። የተመረጥክ ባሪያዬ ጊዮርጊስ ሆይ መጻሕፍትን የመድረስ ችሎታ ልጄ በቸርነቱ በዚህ ሰሞን ይሰጥሃልና ንጹሕ ሆነህ ጠብቅ አለችው። ዑራኤል መልአክም እንደ ዕዝራ ጽዋ ልቡናን ያጠጣህ ዘንድ ስለ አንተ ወደ ልጄ ልመና አቅርቧል አለችውና ከሱ ተሰወረች። እሱም በየቀኑ እልፍ እልፍ ስግደትን እየሰገደ 40 ቀን ድረስ ቆየ። ከ40 ቀን በኋላ የመላእክት አለቃ ቅዱስ ዑራኤል 5 የብርሃን ጽዋዎችን ይዞ ከሰማይ መጣ። እነርሱም መጻሕፍትን የሚያስደርሱ የሕይወት መጠጥ በመሆናቸው አጠጣውና አስቀድሞ ስሙ ኖሃተ ብርሃን የሚባል የምስጋና ድርሰት ደረሰ። ዳግመኛም በ150 መዝሙረ ዳዊት ቁጥር በእያንዳንዱ መዝሙር ተጨማሪ ቃላት 5 ቤት በግጥም ወይም በስንኝ መልክ የእመቤታችን የድንግል ማርያምን ሰላምታ ደረሰ። ይህንንም ቅዱሳን መዝሙረ ኢየሱስ ብለው ሰይመውታል። ሦስተኛው የመላእክትንና የነቢያትን የሐዋርያትንና የጻድቃንን የሰማዕታትንም ምስጋና ደርሶላቸዋል። አራተኛ በቀናች ሃይማኖት መጽሐፈ ብርሃን የምትባል ድርሰት ደረሰ። አምስተኛም ቃሉ ያማረ ከብሉያትና ከሐዲሳት መጻሕፍት ብዙ ቃላትን በማውጣጣት ሰላምታ ደረሰ። ስሙንም የሰዓታት ጸሎት ብሎ ሰየመ። በ22ቱ ስነ ፍጥረት ምሳሌ አድርጎ ከደረሰ በኋላ በመዓልትና በሌሊት ባሉት ሰዓታት እንዲጸለዩ አደረገ። ከዚህም በኋላ የእመቤታችን የድንግል ማርያምን ብዙ ምስጋና በ7 ቀን በ33ቱ በዓላቶቿ ልክ አርጋኖም ብሎ ሰየመው። ስለዚህ የዳግማዊ ዳዊት ለሆኑ ነገሥታት መምህራቸው ሆነ። እነሱም 8ቱ ልጆቹ ቴዎድሮስና ይስሐቅ፣ ቴዎፍሎስና እንድርያስ፣ ሀብተ ኢየሱስ፣ ሕዝቅያስና ኢሳይያስ ዘርዓ ያዕቆብም ሲሆኑ እህቱም ብጽዕት የሆነች ንግሥት እሌኒ ጭምር ናቸው። 81ዱን የነቢያትንና የሐዋርያትን መጻሕፍት ከነትርጓሜያቸው አስተማራቸው። ዳግመኛም የቀናች ሃይማኖት አካላዊ ቃል ከሥጋ ጋር አንድ ሆኖ መዋሃዱንና ከመልካም ሥራ ወይም ምግባር ጋር ያስተምራቸው ነበር። ስለ ጌታችን ኢየሱስ ክርስቶስ ስም በመጽሐፍት ቃልና በመለኮት ኃይል እየተከራከረና እየተጋደለ መናፍቃንን አላውያንን ድል አድርጎ በቀናች ሃይማኖት እውነተኛ ሰማዕት ሆነ። ከዚህ ከኃላፊው ዓለም ድካም አረፈና መንግሥተ ሰማያትን ወረሰ። ይህ ሁሉ የተደረገው የመላእክት አለቃ በሆነ በቅዱስ ዑራኤል ልመናና አማላጅነት። የቅዱስ ዑራኤል ጸሎቱና ልመና ለዘላለሙ ከወዳጆቹ ከሁላችን ጋር ይሁን ለዘላለሙ አሜን። በዕለተ ዓርብ መጋቢት 27 ቀን ጌታችንና አምላካችን በቀራንዮ በተሰቀለ ጊዜ ወታደሩ ለንጊኖስ የጌታችንን ቀኝ ጎኑን በጦር በወጋው ጊዜ ከጌታችን ቀኝ ጎን ደምና ውሃ ወጣ ወይም ፈሰሰ። ያን ጊዜ መልአኩ ዑራኤል ከጌታችን ከኢየሱስ ክርስቶስ አምላካዊ ቀኝ ጎኑ ከሕይወት ውሃ ጋር ተቀላቅሎ መልኩ የጽጌረዳ አበባ የመሰለውን ደሙን በብርሃን ጽዋ ተቀበለ። ከዚያም በሦስቱ ክንፎቹ ጠምቶ ወይም በጽዋ ብርሃን ተቀብሎ በሦስቱ ክንፎቹ ወደ አየር ወጣ። ክንፎቹ 6 ወገን ዓይኖቹ ሆነው ነበርና። ያን ጊዜ በዕለተ ዓርብ በ9 ሰዓት አስቀድሞ ትግራይ አገር ይኸውም ናግራን ከሚባል ቦታ ደረሰና የጌታችንን ደም ረጨ። አስቀድመን እንደተናገርነው የትግራይን አድባራት በደሙ ቀደሳቸው። የኢትዮጵያን አድባራት በሙሉ ከናግራን አገር ጀምሮ እስከ ናሪያ ደብረ ወገግና ሐዘሎ ድረስ የጌታችንን ደም በመርጨትና በመባረክ በሰርክ ወይም በ11 ሰዓት ፈጸመ። ከ11 ሰዓት በኋላ በፀሐይ መግቢያ ጊዜ ተመልሶ ወደ ምድረ ግብፅ ሄደና ሥርዓተ ንዝሃተ ደሙ እንደፈጸመ ለማጠየቅ በጊዮን ውሃ ማለትም በኢትዮጵያ ወንዝ በአባይ ውሃ ታጠበ።
ከዚህ በኋላ የአዳምንና የሔዋንን የጻድቃንንም ነፍሳት ሁሉ ከሲኦል ለማውጣት ከጌታችን ከኢየሱስ ክርስቶስ ጋር ወደ ሲኦል ወረደ። ወደ ሌላ ዜና ወይም ታሪክ እንመለስና አምላካችን ከእመቤታችን ከቅድስት ድንግል ማርያም ተወልዶ ከተሰቀለ በ245 ዓመት ኢትዮጵያ የክርስትናን እምነት ተቀበለች። በዚያን ዘመን ቅዱስ ዑራኤል አባ ሕርያቆስን በክንፉ ተሸክሞ ወደ አክሱም አመጣ። ያን ጊዜ በወንጌላዊ ዮሐንስ መጽሐፍ እንደተነገረው የኢትዮጵያን አገርና የጽላተ ሙሴ ማደሪያ የምትሆን አክሱምን በጌታችን በኢየሱስ ክርስቶስ ደም የመረጨቷንና የመባረኳን ዜና ነገረ። ሁለተኛም የናግራንን ሀገር ነገሥታት አብርሃና አጽብሃ ያሰሯት ቤተ ክርስቲያንን፣ ሦስተኛም ሐውዜን አገር በባሕረ ጣና ደሴት ውስጥ ያሉትን 44 አብያተ ክርስቲያንን፣ አንዲቱም ለኢትዮጵያ አድባራት ርዕስ የምትሆን መርጡ ለማርያም፣ እነዚህንና የሌሎችንም በክርስቶስ ደም መባረክ ተናገረ። ከዚህም በኋላ ከሱ ተሰወረ። እነዚህ ወንድማማች ነገሥታት በሸዋ ክፍለ አገር ፍሉይ በሚሏት ቦታ ላይ በእመቤታችን በድንግል ማርያም ስም ታላቅ ቤተ ክርስቲያን ሰሩ። ዳግመኛም ኤረር ተራራ ላይ ወጥተው በሚካኤልና በገብርኤል በ44ቱ እንስሳና በ24ቱ ካህናተ ሰማይ ስም 4 አብያተ ክርስቲያናትን ሰሩ። እነዚህንም ለመንግሥታቸው መዲና አደረጓቸው። ደብረ ኤረር ለኢትዮጵያ ምድር እምብርት ወይም ማዕከል ናትና። አንደኛው አብርሃ የሚባለው ንጉሥ በዚህችው አገር ሞተና በእመቤታችን በድንግል ማርያም ቤተ ክርስቲያን ውስጥ ተቀበረ። ሁለተኛውም አጽብሃ የተባለው ንጉሥ አውዜም በሚባል ቦታ ሞቶ አስቀድመው በሰሩት ቤተ ክርስቲያን ተቀበረ። ሁለቱም ነገሥታት በእመቤታችን አምላክን በወለደች በድንግል ማርያም አማላጅነት በመላእክት አለቃ በቅዱስ ዑራኤል ልመና ለዘላለም የማያልፈው መንግሥተ ሰማያትን ወረሱ። ከነሱም በኋላ የነገሰው ካሌብ የተባለው ንጉሥ ብዙ አብያተ ክርስቲያናትን ሰርቶ በሰላም አረፈ። ከሱም በኋላ ጻድቅ የሚሆን ገብረ መስቀል የሚባል ንጉሥ ነገሰ። እሱ መልአኩ ዑራኤል በጌታችን በኢየሱስ ክርስቶስ ደም በባረካት በደብረ ሃሌሉያ ወይም በደብረ ዳሞ ላይ በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን ሠራ። በዚያን ዘመን በንጉሡ በገብረ መስቀል ዘመነ መንግሥት መልአኩ ዑራኤል የአክሱምን ገበዝ ልጅ ያሬድን ጽዋ ልቡን አጠጣ። እሱም በመንፈስ ቅዱስ እየተመራ እንደ መላእክት ዜማ ያለ የጣፈጠ ጽዋትወ ዜማን ደረሰ። ያሬድም ወደ ደብረ ዳሞ ወጣና የገብረ መስቀልን ቤተ ክርስቲያን ሕንፃ እንዲህ እያለ አመሰገናት። የእውነት ነገሥታት ቤተ ክርስቲያንን በአክናትና በከርዴን ዕንቁ ሠሯት። ይህችውም ለብርሃን ጌታ እናት የሥጋዋ ንጽሕና አምሳል ናት። የሕንፃዋን ሥራ ማማር አይቼ 3 ጊዜ ዞርኳት። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ማደሪያ አድርጓታልና በክርስቲያን አንደበት በሰላም ለእርሷ ክብር ምስጋና ይገባታል። ከዚህ በኋላ ያሬድና ገብረ መስቀል አባ ሕርያቆስንና ኤፍሬምን ያመጣላቸው ዘንድ ቅዱስ ዑራኤልን ሊለምኑት ተነሱ። ጸሎታቸውን ከጨረሱ በኋላ ከሙታን አስነስቶ አመጣላቸው። ሰማያውያን ጭፍሮች የዑራኤል ሰራዊትም የብርሃን ድንኳንን ተከሉ። ያን ጊዜ አባ ሕርያቆስና አባ ኤፍሬም መጡና የአምላክ እናት እመቤታችንን የድንግል ማርያምን ውዳሴዋንና ቅዳሴዋን ነገሩት። እሱም በግዕዝ ቋንቋ እንደሚጣፍጥ እንደ ወይን ልብን ደስ በሚያሰኝና በሚያድስ በሦስቱ ጽዋትወ ዜማዎች በአራራይና በግዕዝ በዕዝል ዘመረላት። ከዚያም አባ አረጋዊ ንጉሡ ገብረ መስቀልና ካህኑ ያሬድ አብርሃና አጽብሃ በጣና ደሴቶች ውስጥ በእመቤታችን በቅድስት ድንግል ማርያም ስም ወደ አሰሯት ቤተ ክርስቲያን ለመሄድ ተነሱ። እነሱም ከዚያ ከደረሱ በኋላ ካህኑ ያሬድ በጥዑም ዜማው ደብረ ጽዮንና ደብረ ዳሞን በመልካም መዝሙር እንዳመሰገነ አመሰገናት ወይም ዘመረላት። በባሕረ ጣና ደሴት ውስጥ ሳሉ መልአኩ ቅዱስ ዑራኤል ከሰማይ ወረደና አባ አረጋዊንና ያሬድን ወደ በጌ ምድር ሂዱ፣ ከዚያ በጌታችን በኢየሱስ ክርስቶስ ደም የባረኳት የማሳያቸው አነስተኛ ተራራ አለችና
በእርሷ ላይ አምላክን በወለደች በእመቤታችን በድንግል ማርያም ስም ቤተ ክርስቲያን ስሩ አላቸው። ያን ጊዜ ከባሕረ ጣና ተነስተው ወደ በጌ ምድር ሄደው በተራራው አካባቢ ደረሱ። ነገር ግን ተራራዋን ለማግኘት ባለመቻላቸው በመፈለጓ እየፈለጓት ሲሄዱ ለተራራዋ ምዕራቧ የሚሆን በደቡብ በኩል ተቀምጠው ሳለ ወደ ታች ተመለከቷት። ጊዜው መሽቶ ስለነበር በዚያው ባሉበት ቦታ ላይ በጽኑ ሐሳብ አደሩ። አባ አረጋዊም ቀድሞ ወደ ደብረ ዳሞ ያወጣኝ ዘንዶ ዛሬም በዚህ ቦታ ተገኝቶ ወደዚህ ተራራ ላይ ባወጣኝ እንዴት መልካም በሆነ ነበር እያለ ጸለየ። ይህን ነገር ሲፈጽም ወዲያው መልአኩ ቅዱስ ዑራኤል ከሰማይ ወርዶ ወደ እነርሱ መጣና አባ አረጋዊን ዙር አባ፣ ወደ እርሷም ተወጣ ዘንድ በምስራቅ በኩል ተራራዋን ዙር፣ አስቀድሜ በባሕረ ጣና ደሴት የነገርኳችሁ ተራራ ይህች ናትና አለው። ለልጆች ማደሪያ አድርጋት፣ እንደ ክርስቶስ ወንጌል ሥርዓት ይህችን ቤተ ክርስቲያን በመንፈስ ቅዱስ ለምትወልዳቸው ልጆችና ለአንተ ጭምር ርስት አድርጎ ሰጥቷቸዋል። አባ አረጋዊ መልአኩ ቅዱስ ዑራኤል እንዳዘዘው አደረገ። አባ አረጋዊና ካህኑ ያሬድም ከተራራዋ ላይ ወጡ። በሦስተኛውም ቀን ንጉሡ ገብረ መስቀል መጣና በተራራዋ ላይ የሐር ድንኳን ተከለ። በተራራዋም ስር ወይም ከበታቿ የንጉሥ ሠራዊት ሰፈሩ። ከዚያም አቡነ አረጋዊ በዚች ባማረች የሐር ድንኳን ውስጥ ቁርባን ሰርቶ ለንጉሡ ለገብረ መስቀል የክርስቶስን ሥጋውና ደሙን አቀበለ። ያን ጊዜ ካህኑ ያሬድ የሰማይ ካህናት በሚሆኑ በኪሩቤልና በሱራፌል ቃለ ዝማሬ ንጉሡ ገብረ መስቀልንና ጻድቁ አባ አረጋዊን አመሰገናቸው። ስለዚህም ይህች ደብር ጽርሐ አርያምና ዙር አባ ወይም ዙር አምባ ቅድስት ማርያም ተብላ ተሰየመች። ከዚህ በኋላ ካህኑ ያሬድ ጥዑም የሆነ የዜማን ትምህርት እያስተማረና ገብረ መስቀልም በዚህችው ተራራ ላይ ቤተ ክርስቲያን እያሰራ 3 ዓመት ተቀመጠ። አባ አረጋዊም ከነሱ ሳይለይ አብሮ ነበር። ከዚያም ወደ ትግራይ ማለትም ወደ አክሱም ሲሄዱ በሰሜን በኩል በምትገኝ ደብረ ሐዊ ከምትባል አገር ደረሱ። በዚህችው ደብረ ሐዊ ከምትባል ቦታ እንደደረሱ ያሬድ ከሰው ዓይን ተሰወረና አኗኗሩ ከሰማይ መላእክት ጋር ሆነ። ከአብርሃና ከአጽባ ዘመነ መንግሥት ቀጥሎ ከ8ኛው ትውልድ በኋላ በንጉሥ ስግድዛነ ዘመነ መንግሥት ከአክሱም ካህናት መካከል 200 ካህናት ተመረጡ። ዳግመኛም ከባሕረ ጣና ደሴት 100 ካህናት እንዲሁም ከበጌ ምድር ጽርሐ አርያም ከምትባለው ደብር 40 ካህናት፣ ከአማራ አገርም ከዳውንትና ከመቅደላ ከሳይንትና ከወለቃ ምድር 150 ካህናት ከሊቀ ካህናቱ ከአባ ይድላ ጋር ተመረጡ። ከዚያም ወደ ሸዋ ክፍለ አገር ሄደው እንደደረሱ በ3 ክፍል ደለደላቸውና በዚሁ ክፍለ አገር ሁሉ የመለኮትን ወንጌል እንዲያስተምሩ አዘዛቸው። 150 ካህናት ምድረ ዞረሬ ገቡ። አለቃቸውም ሊቀ ካህናቱ አባ ይድላ። 100 ካህናት ደግሞ ሰርማት በምትባል አገር ገቡ። እነዚህም አለቃቸው ሁለተኛው ስሙ አባ በግዑ የተባለ ስብስቲያኖስ ነው። 100 የሚሆኑ ሌሎች ካህናት በተጉለት ውስጥ ደርደሬ በምትባል ቦታ ተመደቡ። 3ቱ ካህናት ደግሞ በመንዝ ውስጥ አጋንች በምትባል ቦታ ተመደቡ። ከዚህ በኋላ ስሙ ገብረ መስቀል የተባለ ካለቃቸው ልጅ ከማቴዎስ ጋር 100 የሚሆኑ ካህናት ተለይተው በይፋት አገር ውስጥ የእስላሙ የአሽማች ርስት ወደ ሆነችው ቀውት ተብላ ወደምትጠራው ቦታ ሄዱ። እስላሙንም ታምራት በመስራት የታወቀ ታላቅ ክርስቲያን አደረጉት። በዚህችው አገር ውስጥ ወንጌልን እያስተማሩ ለብዙ ጊዜ ቆዩ። ከዚህ በኋላ 490ውን ካህናት መልአኩ ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም ወደ ባረካቸው አድባራት ሁሉ መራቸውና እነሱም የክርስቶስን ወንጌል እያስተማሩ አብያተ ክርስቲያናትን ሰሩ። ከዚህ በኋላ የእስራኤል ልጆች መንግሥት ወደ ሄባባ ትውልድ ወይም ነገር ተዛወረና ደጋግ ሰዎች ነገሱ።
በዚያን ዘመን ደጋግ መምህራን ነበሩ። እነርሱም ዕዝራና አዛርያ፣ ዳንኤልና ሚክያስ ናቸው። እነዚህም ላሊበላንና ነአኩቶ ለአብን ይምርሃነ ክርስቶስንም እውነተኛ አምላክ የሚሆን የወንጌልን ሥርዓት ወይም ትምህርት አስተማሯቸው። ላሊበላም ቅዱስ ዑራኤል በጌታችን ኢየሱስ ክርስቶስ ደም ከባረከው በላስታ ውስጥ ሮሃ በምትባል ሀገር ከእንጨትና ከጭቃ አይደለ እንደ ሰም ከሚለመልም ድንጋይ ብዙ አብያተ ክርስቲያናትን ሠራ። ወንድሙ ቀሲስ ይምርሃም አደባባይዋ ሰፊ በሚሆን በደጋው ክፍል በደብራዚ ትልቅ ቤተ ክርስቲያን ሠራ። ቅዱስ ዑራኤልም ጽዋ ሕይወትና ኅብስተ ቁርባን አምጥቶለት በዚያች ቤተ ክርስቲያን ውስጥ ንጹሕ በሆነ ክህነቱ ቀድሶ ሕዝቡን አቆረባቸው። አምላካችንም መሥዋዕቱን እንደ መልከ ጼዴቅና እንደ አብርሃም መሥዋዕት የተወደደ መሥዋዕት አድርጎ ተቀበለው። ከዚያም በዚች ቤተ ክርስቲያን ሥጋዬን የበላ ደሜን የጠጣ ሰው ሁሉ ኃጢአቱ ይሰረይለታል፣ ግሩም ከሚሆን ከሲኦል ሞትም ይድናል ሲል ቃል ኪዳን ሰጠው። በዚያን ዘመን በእርሱ እጅ ሥጋውን ደሙን ይቀበሉ ዘንድ ከሮም አገር የመጡ 5000 መነኮሳት በኢትዮጵያ ውስጥ በየአውራጃዋ ተሰማርተዋል። ነአኩቶ ለአብም እንደዚሁ ከምሥራቋ እስከ ምዕራቧ በምታበራ ቦታ ላይ እጅግ ውብ የሆነች ቅድስት ቤተ ክርስቲያንን ሠራ። አስቀድመን ስማቸውን የጠራናቸው እነዚህ ነገሥታት እግዚአብሔርን በመፍራት በእውነትና በሰላም በኢትዮጵያ 262 ዓመት ነገሱ። ነአኩቶ ለአብ በነገሰ በሰባተኛው ዓመት አባታችን አባ ተክለ ሃይማኖት ተወለደና ጌታችን አምላካችን እንደ ጴጥሮስና እንደ ጳውሎስ ለኢትዮጵያ አዲስ ሐዋርያ አድርጎ ሾመ። አባታችን አቡነ ተክለ ሃይማኖት በተወለደ በ22 ዓመቱ ኃላፊ የሆነውን ዓለም ንቆ ከእናቱ ከአባቱ ቤት ወጣ። አስቀድሞ በሸዋ ምድር ድንቅ የሚሆን ታምራትን በመስራት በጌታችን በኢየሱስ ክርስቶስ ስም ማስተማር ጀመረ። በዚህች ምድረ ከተታ በምትባል አገር 3 ዓመት የአገሪቱን ሰዎች የክርስትናን ሕግ እያስተማረና እያጠመቀ ተቀመጠ። ከምድረ ከተታ ጀምሮ እስከ ምድረ ሙገርና በመራ ቤቴም አካባቢ ሁሉ አብያተ ክርስቲያናትን ሠራ። ከዚህ በኋላ ይፋት ወደሚባል አገር ሄደና እመምህረት ወደምትባል ተራራ ወጣ። በእርሷም ላይ ብዙ አስማተኞች ሲሰግዱና ሲያሟርቱ አግኝቶ በጸሎቱ ኃይል በተናቸው። በእርሷም ላይ ቅድስት በሚሆኑ በሥላሴ ሃይማኖት ለ9 ወር ያክል የይፋትን ሰዎች እያስተማረ ቆየ። አስቀድመን እንደተናገርነው የአሸናፊ እግዚአብሔር እናቱ እመቤታችን ቅድስት ድንግል ማርያም ከገሊላው ንጉሥ ከሄሮድስ ፊት ሸሽታ ቀድሞ ከተቀመጠችበት ከዚህችው ቦታ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን አሰርቶ የኪዳነ ምሕረትን ጽላት ከዚያ አስገባ። አባታችን አባ ተክለ ሃይማኖት የዚያችን ደብር ጥንታዊ ታሪኳን አግኝቶ ነበርና ከዚህ በኋላ ወደ ዳሞትና ወደ ናሪያ አገር ሄዶ አንድ አምላክ በሚሆን በሥላሴ ስምና በክርስቲያን ሃይማኖት ንጉሡንና የአገሩን ሰው እንዲያስተምር ቅዱስ ዑራኤል አዘዘ። በዚሁ አገር የወንጌል ቃል እያስተማረና ከንጉሡ ጋር ቤተ ክርስቲያን እያሰራ 12 ዓመት ተቀመጠ። ከዚህ በኋላ ቅዱስ ዑራኤል ለኢትዮጵያ ቅዱሳን መነኮሳት አባት እንዲሆን ከአማራው አገር ከአባ በጸሎተ ሚካኤል ዘንድ ሄዶ የምንኩስናን ሥነ ሥርዓት እንዲማር አዘዘው። እንዳዘዘውም ሄደና ሕገ ምንኩስናን እየተማረ ድውያንን በመፈወስና ታምራትን በማድረግ 12 ዓመት ተቀመጠ። ከዚህም በኋላ ቅዱስ ዑራኤል ወደ አባ ኢየሱስ ሞዓ ወደ ሐይቅ ሄዶ ከእርሱ ጋር ይኖር ዘንድ አዘዘውና 11 ዓመት ከእሱ ጋር ኖረ። ከአባ ኢየሱስ ሞዓ ዘንድ ከቆየ በኋላ ወደ ደብረ ዳሞ መጥቶ ከአባ ዮሐኒ ጋር 12 ዓመት ተቀመጠ። ከዚያም በአንድ ዓመቱ 3 ጊዜ ወደ ኢየሩሳሌም ተመላልሶ በመጎብኘት ከዚያ ሊኖር ወደደ። ከዚህ በኋላ የእስክንድርያው ሊቀ ጳጳሳት አባ ሚካኤል ጠራውና ልጄ ተክለ ሃይማኖት ሆይ ከሀገር ከኢትዮጵያ ወደ ኢየሩሳሌም በአንድ ዓመቱ 3 ጊዜ ለምን ተመላለስክ አለው። በአንድ ቦታ ተቀመጥ እንጂ አትመላለስ። ብዙ የጽድቅን ሥራ ከመስራት ይልቅ ለመነኩሴ በአንድ ቦታ ተወስኖ መቀመጥ ይገባዋል።
የእግዚአብሔር መልአክ የሚሆን ቅዱስ ዑራኤል አምላክን የወለደች እመቤታችን የድንግል ማርያም ወዳጆች ከልጇ ዘንድ አስራት የተቀበለቻቸው ለእርሷ አገልጋዮች እንዲሆኑ ብሩካንና ቅዱሳን ለሆኑት መነኮሳት አንተ በመንፈስ ቅዱስ አባት ትሆናቸው ዘንድ እንደተመረጥክ አሳይቶኛል፣ ነግሮኛል። ስለዚህ ወደ አገር ወደ ኢትዮጵያ በሰላም ሂድና የምንኩስና ሥርዓት የሚፈልጉትን የኢትዮጵያ ሰዎች ሁሉ አመንኩስ ሲል አዘዘ። የእጁንም የወርቅ መስቀል ይባርክበት ዘንድ ሰጠው። ከዚህ በኋላ ከሊቀ ጳጳሳቱ ከአባ ሚካኤል ዘንድ ተመለሰና ወደ ደብረ ዳሞ ወደ አባ ዮሐኒ ሄደ። ሊቀ ጳጳሳቱም የነገረውንና ያዘዘውን ሁሉ ነገረ። አባ ዮሐኒም ንግግሩን ከሰማ በኋላ እኔም እኮ አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም ወዳጆች ከሆኑት ከቅዱሳን ወንድሞቻችን መነኮሳት ዘንድ አንተ በሸዋ ክፍለ ሀገር ለሚኖሩ መነኮሳት አባት እንደምትሆናቸው ሰምቻለሁ አለው። እነዚህም የሚገኙበት ቦታ የመላእክት አለቃ ቅዱስ ዑራኤል በጌታችን በክርስቶስ ደም ከቀደሳቸው ስፍራዎች ላይ ነው። ያቺም አገር ክፍል ስለሆነች እግዚአብሔር በእርሷ ውስጥ እንድትኖር ፈቅዶልሃልና ሄደህ በእሷ ዘንድ በሰላም ተቀመጥ አለ። ከዚህ በኋላ ከደብረ ዳሞ ተነስቶ ወደ ደብረ ሊባኖስ ሄደና ከዚያ ተቀመጠ። አባታችን አቡነ ተክለ ሃይማኖት በተወለዱ በ48 ዓመት ኢኮኖ አምላክ ነገሰ። ከነገሰም ከ2 ዓመት በኋላ አባታችን ደብረ ሊባኖስ ሲገቡ ዕድሜያቸው 50 ዓመት ነበር። ይህም ሃይማኖቱ የቀና ንጉሡ ኢኮኖ አምላክ በዚሁ በአባ ተክለ ሃይማኖት ጸሎት ቅባ መንግሥት ተቀብቶ በኢትዮጵያ ነገሰ። በመላእክት አለቃ በቅዱስ ዑራኤል ድርሳን ውስጥ ይህ ተብሎ የተነገረው ቃል የስሙ ምልክት ተፈጸመ። ኢኮኖ አምላክ በመጀመሪያ ዘመነ መንግሥቱ ወደ ሮሃ አገር ሄደና የጻድቁ ንጉሥ የላሊበላን ሕንጻ አይቶ በዚህች አምሳል አምላክን በወለደች በእመቤታችን ድንግል ማርያም ስም ቤተ ክርስቲያን ሠራ። የዚያችንም ቤተ ክርስቲያን ስም ገነተ ማርያም ብሎ ሰየማት። አቡነ ተክለ ሃይማኖትም ሄደው ያችን ቤተ ክርስቲያን የሚገባውን ሥርዓት ፈጽመው ቀደሷት፣ አከበሯት። ከዚያ በኋላ ኢኮኖ አምላክ ወደ ሐይቅ የባህር ደሴት ሄዶ ለአባ ኢየሱስ ሞዐ ቤተ ክርስቲያን ሠራለት። ስሟንም ደብረ ነጎድጓድ ብሎ ሰየማት። ኢኮኖ አምላክ የቤተ ክርስቲያን ሕንጻ በጀመረ ጊዜ ቅዱስ ዑራኤል እንደ ክረምት መብረቅና ነጎድጓድ የስድስቱ ክንፎቹም ድምፅ እንደ ነጎድጓድ እየተሰማ ከሰማይ ወረደ። ለቅዱሳን መነኮሳት ቦታ ትሆን ዘንድ በጌታችን በኢየሱስ ክርስቶስ ደም የረጫት መሆኑንም ነገራቸው። በዚህችው በሐይቅ አካባቢ 44 ቤተ ክርስቲያን ሠራ። አባ ኢየሱስ ሞዐንም በኢትዮጵያ ክፍለ አገር ሁሉ ባሉ አድባራት አቃቤ ሰዓትና ሊቀ ካህናት አድርጎ ሾመ። አባታችን አባ ተክለ ሃይማኖትም ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም በባረካቸው አድባራት ሁሉ አምላክን በወለደች በእመቤታችን በድንግል ማርያም ስም ቤተ ክርስቲያን ይሠሩ ዘንድ በመንፈስ ቅዱስ የወለድካቸውን ልጆችን ሁሉ አምጣልኝ አለ። አባ ተክለ ሃይማኖትም በእጁ ቆብና አስኬማ ከተቀበሉት ቅዱሳን መካከል 33ቱን መነኮሳት መረጠ። ስማቸውም ቀጥሎ የተመለከተው ነው። የትግሬው አገር የደብረ በንኮሉ አባ መድኃኒነ እግዚእነ፣ የሰላዋው አባ ዮሐንስ፣ የአብያዳው አባ ዳንኤልና የጎንዡ አባ ግናቴዎስ፣ የጃናሞራው አባ በርተሎሜዎስና የደብረ ኦፍላው ሁለተኛው አባ በርተሎሜዎስ፣ የመግደላውና የአንጎቱ አባ ዮሴፍ፣ የላይኛው በጌ ምድር አባ አሮን፣ የታህታይ በጌ ምድር አባ ብንያምና የሀገረ ሙጃው አባ ሰላማ፣ የእንፍራዙ አባ ማትያስና የቆለላው አባ እንድርያስ፣ የዜጌቡ አባ ዮሴፍ፣ የዳዳው አርያነ ጸጋሁን፣ የጸባምባው አባ ዮሐንስ፣ ሁለተኛው ዮሐንስ፣ የወፍ አንጪ ገዳምና የኢየሩሳው ደብር አባ ዮሐንስ፣ የታችኛው ወለቃ አባ ተስፋ ሥላሴ፣ የደማስቆው ይትባረክ እግዚእና አባ ማርቆስ፣ የአመልሳው ክርስቶስ ቤዘወንና የደርጋው አባ ክርስቶስ ሞዐ፣ የሻውና የመራቤቴ አባ ፊቅጦርና የእምቢዞሎ ቆሞስ አባ ጴጥሮስ፣ የይፋቱ አባ ዮሐንስና
የዮጎራው አባ ዮሐንስ፣ የአጋንቻው አባ ገብረ ናዝራዊና የሳፍዶ አባ ዮሐንስ፣ የዠማው አባ እንድርያስና የደብረ በጉ አባ ፊላቴዎስ፣ የሞረቱ አባ ዜና ማርቆስና የእልናንቱ አባ ዮሐንስ፣ የወይባው አገር አባ ዮሐንስና የሙገሩ አባ መስቀል ሟ። ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም በቀደሳቸው በኢትዮጵያ በተለያዩ አውራጃዎች ሁሉ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም አብያተ ክርስቲያናትን የሰሩ 33ቱ ቅዱሳን መነኮሳት እነዚህ ናቸው። አባ ዜና ማርቆስም እንደ አባ ተክለ ሃይማኖት የብዙዎች መነኮሳት አባት ሆነ። በመንፈስ ቅዱስ የወለዳቸው ልጆች ብዙ አብያተ ክርስቲያንን ሰርተዋል። እነሱም የጉራጌው የምሁሩ ፍሬ ቅዱስና የሐዋርያው አባ ገብረ ክርስቶስ እንዲሁም የአሽማቱ የእህቱ ልጅ የሆነ አባ ኖሪዎስ ናቸው። በእንደዚህ ያለ ሥራ ሳሉ የእነዚህ የተመረጡ መነኮሳት አባቶች የሆኑ ሁለቱ ቅዱሳን አባ ተክለ ሃይማኖትና አባ ዜና ማርቆስ እግዚአብሔርን የሚወድና ሃይማኖቱ የቀና የሆነ በንጉሥ ይኩኖ አምላክ ዘመነ መንግሥት በሰላምና በክብር አረፉ። የእነዚህ ቅዱሳን ጸሎትና በረከት እንደዚሁም የመላእክት አለቃ የቅዱስ ዑራኤል ሀብተ ረድኤቱ ለዘላለሙ ከወዳጆቹ ከሁላችን ጋር ይሁን ለዘላለሙ። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ለዘላለሙ ድረስ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣችኋለን። ውድ የባህራን ሚዲያ ቤተሰቦች ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ሼር እና ኮሜንት በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንድትከታተሉና ቻናሉን እንድታሳድጉ በአክብሮት እንጠይቃችኋለን። ስንክሳር ዘወርኃ ሰኔ 22 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 22 በዚህች ቀን የከበሩ ቅዱሳን የቆዝሞስና የድሚያኖስ የእናታቸውና የወንድሞቻቸው የበዓላቸው መታሰቢያ ቤተ ክርስቲያናቸውም የከበረችበት ታምራታቸውም የተገለጠበት። እነሆ ዜናቸውን ኅዳር 22 ቀን ላይ ጽፈናል። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ለመነኮሳት መጀመሪያቸው ለሆነ ለከበረ እንጦንስ ረድእ የነበረው የዋህ ጳውሎስ አረፈ። ይህም ጳውሎስ በረኸኛና እጅግ የዋህ የነበረ ደም ግባቷው ሥራዋ ግን ክፉ የሆነ ሚስት አገባ። ከእርሷም ልጆችን ወለደ። በአንዲትም ቀን ከእርሻው በተመለሰ ጊዜ ከሎሌው ጋር ስታመነዝር አገኛት። ባያቸውም ጊዜ ሳቀ። ያንን ሎሌውንም ከልጆቿ ከቤቷና ከንብረቷ ጋር ውሰዳት፣ እኔ ምንም አላዝንም፣ እግዚአብሔርም ወደ ፈቀደልኝ እሄዳለሁ አለው። ከዚህም በኋላ ወጥቶ ወደ አባ እንጦንስ ሄዶ የምንኩስና ልብስ ለበሰ። የአባ እንጦንስንም ሥራ ተከተለ። በደዌያትና በሰይጣናት ላይ ጸጋን ኃይል እስከተሰጠው ድረስ በጾምና በጸሎት ተጋደለ። በአንዲት ዕለትም ጋኔን የያዘውን ሰው ያድነው ዘንድ ወደ አባ እንጦንስ አመጡ። አባ እንጦንስም ይፈውሰው ዘንድ ረድኡ ጳውሊን አዘዘው። ጳውሊም ጋኔናሙን ሰው ወስዶ አባቴ እንጦንስ ውጣ ይልሃል አለው። ሰይጣኑ ግን መውጣትን እምቢ አለ። እርሱንም እንጦንስንም ተሳደበ። ጳውሊም ካልወጣህ ስለ እንጦንስ ነግረዋለሁ፣ እንደሚቀጣህም ታያለህ አለ። ይህንንም ብሎ በቀትር ጊዜ መጥቶ
ፀሐይ ባጋለው ድንጋይ ላይ ቆሞ ይህ ጋኔን ያደረበት ሰው እስኪድን ድረስ ከዚህ ዓለት እንዳልወርድ እንዳልበላና እንዳልጠጣ ሕያው እግዚአብሔርን አለ። በዚያንም ጊዜ ጋኔኑ ጮኸ፣ በታላቅ ዘንዶ አምሳልም ከሰውየው ላይ ወጥቶ በኤርትራ ባሕር ውስጥ ገባ። ይህም የዋህ ጳውሊ የሰዎችን ሥራ ሁሉ እያየ ስለ ኃጥአን ያለቅስ ነበር፣ ስለ እነርሱም ይማልድ ነበር። በመልካም እርጅናም በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ የዋህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለም። ሰኔ 22 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። አንደኛ ቅዱስ አባ ጳውሊ የዋህ፣ ሁለተኛ የቅዱሳን ወክቡራን ቆዝሞስና ድሚያኖስ ሰማዕታት፣ ሦስተኛ ቅድስት ቴዎዳዳ ሰማዕት እናታቸው፣ አራተኛ አንቲቆስ ዮንዲኖስና አብሪያኖስ ሰማዕታት። ወርኃዊ በዓላት ቅዱስ ዑራኤል ሊቀ መላእክት፣ ሁለተኛ ቅዱስ ሉቃስ ወንጌላዊ፣ ሦስተኛ ቅዱስ ደቅስዮስ የእመቤታችን ወዳጅ፣ አራተኛ አባ አንጦንዮስ አበ መነኮሳት። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግሥት፣ ምጽዋት፣ ቸርነት፣ እምነት፣ ገርነት፣ ንጽሕና ነው። ከዚህ ሕግ የሚበልጥ የለም። በኢየሱስ ክርስቶስ ያመኑ ግን ሰውነታቸውን ከምኞትና ከኃጢአት ለዩ። ገላትያ 5 ቁጥር 22። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባዋል።